ሁሉ ሰላም ሁሉ አማን። ዛሬ አንድ ኢሜል ወደ ሌላ ኢሜል ወደ ስልክ ለመውሰድ ኢሜሉን ከረሳችሁ ምን ታደርጋላችሁ የሚለውን ላሳያችሁ። ኢሜሉን ረስታችኋል ኦሬዲ። ረሳችሁትን ኢሜል ወደ ሌላ ስልክ ወስዳችሁ ለመጠቀም ስትፈልጉ ምን ማድረግ እንዳለባችሁ ላሳያችሁ። ይሄኛውን ኢሜል ምን ትላላችሁ? ማኔጅ ጉግል አካውንት ላላችሁ። ይሄ ምንድነው? በፊት ኢሜሉ ያለበት ቀፎ ላይ መሆን አለበት። እሺ ለአዲሱ ቀፎ ላይ ማድረግ አትችሉም። ወደ አዲሱ ቀፎ ለመውሰድ ግን ኢሜል ረስታችኋልና እንደዛ ነው የምታደርጉት። ስለዚህ የረሳችሁትን ኢሜል እዚህ ጋር የመጀመሪያ ቀፎ ላይ ትገቡና እቺኛው ሳይን ኢን ሲክሪት ኢን ሳይን ኢን የምትለው አንድ ጊዜ ትነካላችሁ። ስትነኩ እዚች ጋር ከታችና ፓስወርድ ቼንጅ የሚል ላስት ቼንጅድ ብሎ ፓስወርድ የሚላል እቺኛውን አንድ ጊዜ ተነካ ታደርጋላችሁ። ከዛ የስልካችሁን ምን ይጠይቃል? የስልካችሁን ፓስወርድ ወይ ፓተርን ይጠይቃቸዋል። ስልካችሁን ፓተርን ወይ ፓስወርድ ይጠይቃቸዋል። የስልካችሁን ፓስወርድ ወይ ፓተርን ይጠይቃቸዋል። ከዛ የስልካችሁን ፓተርን ወይ ፓስወርዱን እንደዚህ አድርጋችሁ ተከፍታላችሁ። ከከፈታችሁ በኋላ አሁን አዲስ ፓስወርድ እንድሰጥ ነው እየጠየቀኛለሁ። አያችሁት? አዲስ ፓስወርድ ኒው ፓስወርድ ኮንፈርም አደርጋለሁ። ኒው ፓስወርድ እዚህ ጋር ማስገባት ፓስወርዳችሁ ደግሞ ስፔሻል ካራክተር ለምሳሌ እንደዚህ ከሆነ እንደዚህ ማለት 0911 እያበራ ላሳያችሁ። ለምሳሌ ነው ይሄ ፓስወርድ ብላችሁ አትሞክሩ። እዛ ኤም ለምሳሌ አት አንድ ስሞል ካራክተር አለ ዲ እና ኤም ነው። ስፔሻል ካራክተር አለ አት ነው። ካፒታል ሌተር አለ ይሄ ካፒታል ነች። ቁጥር አለ አዎ 8 ዲጂት ይሆናል። አዎ ይሄው 8 ካራክተር አለው። ስለዚህ ይሄ ይሆናል። እዚህ ጋር ራሱን አስገብተን ቼንጅ ፓስወርድ ካለ በኋላ ፓስወርዱን እዚህ ጋር ኦልድ ዲቫይስ ላይ ስለቀየርን ወደ አዲሱ ዲቫይስ ወይ ደግሞ ወደ አዲሱ ዲቫይስ እንድ እዚህ ጋር አስገባና ኢሜሉን አስገብተን ከዛ ምን ማድረግ ነው ወደዛ መውሰድ ነው። እሱን እንዴት እንደምንወስድ እዚህ ጋር ከቀየርን በኋላ አዲሱ ዲቫይስ ጋር እንሄዳለን። አዲሱ ዲቫይስ ጋር ልንር ነው። አሁን ፓስወርዱን ቀይረናል። 0911 ADM አት ብለን ቀይረናል። እዚህ ጋር እሱን እንጽፋለን 0911 ይሄ አሮጌው ስልክ ላይ ነው። እሺ ADM አት ብለን ቀየረን አይደለ? ቀየረን። ስለዚህ አሁን ምንድነው ቼንጅ ፓስወርድ ነው የምንለው። ቼንጅ ፓስወርድ አያችሁት? እና እንደዚህ ቼንጅ ካልኩን በኋላ ሰክሰስፉሊ ቼንጅ ይድለኛል። ከዛ ወጣል። አሁን ወደ ተዳለው ወደ አዲሱ ዲቫይስ አዲስ ገዝቼ ሊሆን ይችላል፣ ወደ ሌላ ስልክ ሊሆን ይችላል፣ ወደ ሌላ ዲቫይስ ሄዳለሁ። ወደ አዲሱ ስልክ ሲሄድም እንደዚህ አይነት ያመጣልኛል። ወደ አዲሱ ስልክ ሄድኩኝና እሱም አድርጉት። አዲሱ ስልክ ላይ እጄ ከላይ እዚህ ጋር የኔ ፎቶ የሚያስቀምጠው ቦታ ላይ እናንተ ABCDM ምናምን ላደርግ ይችላል። የኢሜሉ መጀመሪያ ፊደል ላደርግ ይችላል። እዚህ ጋር ወደና አዲሱ ስልክ ላይ አዲሱ ቀፎ ላይ ወደሞ ወደ መገለበጥበት ሲልና አደናዝር አካውንት ላለሁ ኢሜሉን እጽፋለሁ። ከዛ ፓተርን ይጠይቀኛል። እዚህ ጋር ፓተርን አስገባለሁ የዲቫይሱ ማለት ነው የቀፎን። ከዛ እዚህ ጋር ኢሜሉን መጻፍ ለምሳሌ በየ @gmail.com አው ይሄ እንደዚህ የሚባል ኢሜል የለም ነው ያለኛለው። ስለዚህ ሌላ ኢሜል ላስገባላችሁ። ምን ኢሜል አለ ብዬ የማስበው ኢሜል የለም። ከዚያ እዛ ጋር አሮጌ ስልክ ላይ የነበረውን ኢሜል እዚህ ጋር ቀስ ብላችሁ ስፔሻል ካራክተሩ ምንም ዶቱን ቀስ ብላችሁ ጽፋችሁ ኔክስት ትሉላችሁ። ከዛ ፓስወርድ ጠይቃቻል። ፓስወርድ ኦሬዲ አሮጌ ዲቫይስ ላይ ቀየራችሁት ምን ነበር 0911 ADM አት የሚለውን ፓስወርድ ታስገቡና ኔክስት ላላችሁ ወደዚህ ወሰዳችሁ ማለት ነው። በዚህ መልክ ከአንድ ዲቫይስ ወደ ሌላ ዲቫይስ መውሰድ ትችላላችሁ። መልካም ቆይታ